لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة المرسلات إن المتقين في ظلال وعيون الآية، فلنبدأ من هنا. أعوذ بالله من الشيطان الرجيم. إن المتقين في ظلال وعيون وفواكه مما يشتهون كلوا واشربوا هنيئا بما كنتم تعملون إنا كذلك نجزي المحسنين ويل يومئذ للمكذبين كلوا وتمتعوا قليلا إنكم مجرمون ويل يومئذ للمكذبين وإذا قيل لهم اركعوا لا يركعون ويل يومئذ للمكذبين فبأي حديث بعده يؤمنون. بسم الله الرحمن الرحيم. عم يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا
إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا ባለፈው ሱራ በትናንት ዕለት አላህ Subhanahu Wa Ta'ala ስለ ዕለተ ትንሣኤ ወይም ስለ ቂያማ በማውሳት ቂያማ በመምጣትና ባለመምጣት የሰው ልጆች ተጥንት እስካሁን ድረስ በመጨቃጨቅና በመከራከር በመጓተት ላይ መሆናቸውን ጠቅሶ ይህን ነገር የመምጣቱን የሚጠራጠሩና የሚከራከሩ ለከባድ አደጋ የተዘጋጁ መሆናቸውን በተደጋጋሚ እያስጠነቀቀና እየዛተ ነበረ የመጣው። እሱን የተቀበሉና ለዛለት የሚበጃቸውን ከወዲሁ የሰሩና የገበዩት ደግሞ ምን እንደሚያገኙ ነው አሁን የሚገልጽልን ማለት ነው። 10 ጊዜ በመደጋገም በዚህ አጭር ሱራ ውስጥ ወይሉ የውመኢዝ ሊልሙከዚቢን ቁም ነገሩን ሲነግሯቸው የሚያስተባብሉ እና የሚጠራጠሩ የሆኑት ሰዎች በዛች ዕለት ወዮላቸው ወይ ጥፋታቸው እያለ 10 ጊዜ ደጋግሞ ይዝታል ያስጠነቅቃል ማለት ነው። እነሱ በማስተባበላቸው እንግዲህ ጀሃነም እና ከሷ ጋር የተያያዙ ስቃይ መከራዎች ሁሉ ተዘጋጅተውና ተከማችተው እንደሚጠብቋቸው በተደጋጋሚ ሲያስጠነቅቅ እንደቆየ ሁሉ አማኞቹና ታማኝ አገልጋዮቹ ደግሞ ለምን አይነት ወረታና ሽልማት የታጩ መሆናቸውን በማጠቃለያው ባጭሩ ይጠቅሳል ማለት ነው። ኢነ ሊልሙተቂን ኢነ ሊዒባዲላሂ አልሙተቂን እነዚያ የፈጠራቸውን ጌታ አበክረው አውቀው ትእዛዙን ተቀብለውና በፈቃዱ ተመርተው የሚያስፈራው አደጋ ሁሉ የነቁና የተጠነቀቁ የሆኑት ጥንቁቃን ይላል። ፊ ዚላሊን ወዑዩን ዛሬ በዚህ መልክ እስከቆዩ ድረስ ነገ ለተተንሳኤ ስትከሰት እነሱን የሚያሰጋና የሚያስፈራቸው ነገር አያጋጥማቸውም። ለምን? በልዩ መዝናኛ ቦታ ነውና የሚሰየሙት ይላል። ጥላማ በሆነ ቦታ እንኳን ሌላ ነገር ቀርቶ የፀሐይ ሐሩር ወይም ደግሞ የተዛባ አየር እንኳን አያጋጥማቸውም። በጣም ተመጣጣኝ አየር ያለበት እፎይታና እርካታ የሰፈነበት ጥላማ ቦታ ይሰፍራሉ ይላል። እንደገና ደግሞ ለይታ ውበቱ የተሟላ እንዲሆን ውሃ ምንጮች ዙሪያውን የሚትጎለጎሉበት በሆነ ለምለም ቦታ ነው የሚሰየሙት ይላል። እነዛኞቹ በምን ስር ነበሩ? እንጦሊቁ ኢላ ዚሊን ዚ ሰላት ሹዓብ ነበር የተባሉት እና የጀሃነም ጭስ ጋራ ተራራ መስሎ በላያቸው ላይ ተግለስልሶ ተስር ጥላ ይመስላል። እዛ ቦታ ሂዱና እስቲ እረፉና ተዝናኑ እየተባሉ ይጋበዛሉና መላእክቶቹ ይሳለቁባቸዋል ብሎ ነበር። እነዚህኞቹ ግን ትክክለኛውና በጣም አስደሳችና አርኪ የሆነው የጀነት ዳመናና ለምለም
የሰፈነበት ቦታ ላይ እንዲሰፍሩ ይደረጋሉ ይላል። ወፈዋኪሃ ሚማ ይሽተሁን ከሚመኙትና ከሚፈልጉት የእሸትና የፍራፍሬ አይነትም ስፍር ቁጥር የሌለው መዝናኛ ቦታ ላይ ይጠብቃቸዋል እና አየሩም ቦታውም ሁኔታውም ምግቡም መጠጡም ሁሉም ነገር የተሟላና የተሳካ በሆነ ቦታ ላይ ነው የሚውሉት በዛ ባሳረኛ ቀን ይላል ማለት ነው። ከነሱ ያድርገና እና ፈዋቂ ማለት ያው የፋኪሃ ጀምዕ ነው። አንድ አይነት አንድ እሸት ፋኪሃ ይባላል። በርካታ በሚሆንበት ጊዜ ፈዋቂ ይባላል። እና የጀነት አትክልቶች ስፍር ቁጥር የላቸውም የፍራፍሬ አይነቱ እና የምታቀውም የማታቀውም ስሙ ተጠርቶ የሚያቀውም የማያቀውም ብቻ ለመብላትና ለመደሰት አቅሙ ይኑርህ እንጂ ስፍር ቁጥር የለውም። ከዚህ ወዲያ ተብሎ የሚለካ የሚደካ ባልሆነ አትክልታማ አገር ውስጥ ነው የሚውሉት ይላል ማለት ነው። ኩሉ ወሽረቡ እና ይህንን ሰፊ ግብዣ አላህ Subhanahu Wa Ta'ala ታዘጋጀና ታቀረበላቸው በኋላ ራሱ በቃሉ ግብዣውን ያቀርብላቸዋል። ብሉ ጠጡ ወዳጆቼ ደንበኞቼ ይሄውላችሁ እናንተ በእምነታችሁና በመልካም ስራችሁ ያፈራችሁት መልካም ውጤት ይሄ ነውና ካሁን በኋላ እንደፈለጋችሁ ብሉ ጠጡ ብሎ ይጋብዛቸዋል። ሃኒአን ቢማ ኩንቱም ተዕመሉን ደስተኞች ሁናችሁ በዱንያ ላይ ሳላችሁ ስትሰሩት በነበረው መልካም ስራ አንጻር ነውና ይሄ የተገባችሁ አሁን እንግዲህ ምንም ነገር ሳትፈሩና ሳትሸማቀቁ በሙሉ ደስታና ረፍት ላይ ሆናችሁ ብሉ ጠጡ ይላቸዋል ይላል። ቢማ ኩንቱም ተዕመሉን ይችን አትልቁ ነጥብ ማለት ነው። በዱንያ ላይ እያላችሁ ተካፊሩ ተሙናፊቁ ተፉሳቁ ተለይታችሁ በእኔ ሸርዕ ተቀይዳችሁ የፈለጋችሁትን እንዳትበሉ እንዳትጠጡ ይሄ ሐራም ነው ይሄ ክልክል ነው ይሄ ጥሉ ነው እያልኩኝ ስዳኛችሁ ከርም ያለውና ያን ስርዓቴን በማክበራችሁ ዛሬ እናንተ ወሰንና መጠን ገደብ የሌለው ግብዣ ተሰጥቷችኋል በዛ በመልካም ስራችሁ ውጤት ይላቸዋል ማለት ነው። እና እንግዲህ በሰራችሁ ስራ አንጻር ሲል ክብር እንዲሰማቸው ነው። ምክንያቱም ዝም ብሎ አንድ ሰው ያልጠበቀውና ያላወቀው ያላሰበው ነገር ትልቅ ነገር በሚሰጠው ጊዜ ውለታው ይከብደውና ይሸማቀቃል አንገቱን ይደፋል። እና ምን አይነት ሰው ነው ሁሉ የሚያደርግልኝ እኔ ምን አድርጌለት ነው ትላለህ ማለት ነው። እና አላህ Subhanahu Wa Ta'ala በጀነት ዓለም ለወዳጆቹ ያዘጋጀው ግብዣ ምን ተሚታሰበውና ከሚገመተው በላይ ስለሆነ ሙእሚኖች ምንም እንኳን መልካቸውን ቢሰሩና ቢደክሙ ያን ነገር የሚገዛና የሚለካ ሆኖ ያገኙትም ስራቸውን ማለት ነው። ስለዚህ ሁሉ እንዴት ተገባን እያሉ እንዳይሸማቀቁ በስራችሁ ውጤት ነው አለ አላህ Subhanahu Wa Ta'ala። ምጽዋት አይደለም አለመጻደቅባችሁም እናንተ በሰራችሁ ስራ የድካማችሁ ውጤት ነው በማለት ያስተዋውቃቸዋል ማለት ነው። እንዲ ሰው እንግዲህ መብትህ ነው እኔ ዝም የነይቻ የሰጠሁ ነገር ሳይሆን ምጽዋት ሳይሆን በድካምህ በስራህ በውጤት ያመጣው ነው በሚል ጊዜ ምን ያህል ኩራት ነው የሚሰማ ማለት ነው። በዚህ መልክ ጋብዛቸዋል ማለት ነው። እዚህ ላይ የሚነሳው ጥያቄ ነብዩ አለይሂ ሰላቱ ወሰለም لا يدخل احد منكم الجنه الا ان يتغمده الله بعمله الجنه ማንኛውም ሰው በስራው አንፃር ጀነት ሊገባ አይችልም ብለው በሚናገሩበት ጊዜ ወላ አንተ ያ ረሱላህ እርሶ እንኳን በስራው አንፃር ጀነት ሊገቡ አይችሉም ሲሏቸው ናም ወላ አነ ኢላ ان يتغمدني الله برحمته እኔም ቢሆን በስራዬ ለጀነት ልበቃ አልችልም አላህ በርህራሄው ታልሸፈነኝ በስተቀር ሰው ነኝና እኔንም ስተት ወይም ደካማ ነጥብ ቢፈልግብኝ አያጣም። ስለዚህ ለዚህ ላልበቃ እችላለሁኝ እኔ እንኳን ብለዋል ማለት ነው። ያን በሚሉበት ጊዜ አሁን ታዲያ እዚህ አያት ላይ ቢማ ኩንቱም ተዕመሉን አለ የጀነት ሰዎች እያንዳንዱ ተራው ሰው ሳይቀር በሰራው ስራ አንፃር የጀነት ግብዣ ይፈቀድለታል ይላል አላህ። ነብዩ ደግሞ አለይሂ ሰላቱ ወሰለም ማንም ሰው በስራው አንፃር ሳይሆን በአላህ ርህራሄና ጸጋ ነው ጀነት ሊያገኝ የሚችለው ሲሉ ሁለቱ ነሶች የተጋጩ ይመስላሉ ዛሂሩ ሲታይ ማለት ነው። እና ቁርአን በሰራችሁ ስራ ይሄ አያት ብቻ አይደለም በጣም በርካታ አያት ነው ቢማ ኩንቱ ተዕመሉን እያለ የሚያመጣው ማለት ነው። ሐዲስን ሶሒህ ደግሞ ሰው በሰራው ስራ የፈለገው ተቅይና ሙእሚን
ሷሊህ ቢሆንም እንኳ ወላ ነብይ ወላ ኡሉል ዐዝም ወላ ኸይሩል ሙርሰሊን እንኳ ቢሆን በሰራው ስራ ጀነት ሊያገኝ አይችልም አላህ በመልካም ፍቃዱ በችሮታው ካልሰጠው በስተቀር የሚለው እንዴት ሊጣጣም ይችላል የሚል ጥያቄ ይነሳል ማለት ነው። እና ይሄንን ሙሽኪላ ነብዩ አለይሂ ሰላቱ ወሰላም በሌላው ሐዲሳቸው አብራርተውታል ማለት ነው። ተድኹሉነል ጀነተ ቢፈድሊ ረቢኩም ጀነት የምትገቡት በመሰረቱ በጌታችሁ ትሩፋት ነው በመልካም ጸጋው ማለት ነው። ወተክተሲሙነ ደረጃቲሃ ቢአዕማሊኩም ተገባችሁ በኋላ ግን የጀነትን ማዕረግ የምትከፋፈሉት በስራችሁ አንጻር ነው የሚል ሐዲስ መጥቷል ማለት ነው። እና አሁን ኩሉ ወሽረቡ ቢማ ኩንቱም ተዕመሉን ነው የሚለው እና የስራ ድርሻችሁ እያንዳንዳችሁ ማዕረጋችሁ የሚመጠነው በሰራችሁ ስራ መጠን ነው። መጀመሪያ ግን ጀነት ለመግባት የሚያበቃው ምንድነው? የአላህ ፈድል የአላህ መልካም ችሮታ ነው ማለት ነው። ስለዚህ ምንድነው መጀመሪያ ጀነት ለመግባት ሸርጡ ዋናው ሸርጥ ምንድነው? ኢማን ነው። ላ የድኹሉል ጀነተ ኢላ ነፍሱ ሙእሚና ብለዋል ረሱል አለይሂ ሰላቱ ወሰላም። ኢማን የሌለው ሰው ዘበት ነው ጀነት ይገባል ማለት እና አስሐበል አዕራፍ ለምሳሌ ተጀነት ታግተው በሚጉላሉበት ጊዜ የጀነት ሰዎች ጀነት ገብተዋል፣ የጀሃነም ገብተዋል። በመካከል ተራራ ላይ ሆነው በመካከል ወደዛና ወደዚህ እያዩ የሚያዝኑና የሚቀላውጡ አሉ ይላል ማለት ነው። እና የጀሃነም ሰዎች ደግሞ በቀጠሎ ላይ ናቸው። የጀነት ሰዎች እነሱ ሊታዘቡ ሊዝናኑባቸው ባሻጋሪ ይመለከቷቸዋል። በዛ ሁኔታ ላይ እያሉ ጥያቄ ያቀርባሉ የጀሃነም ሰዎች ማለት ነው። እና ፈሃል ወጀድቱም ማ ወዐደ ረቡኩም ሐቀን ብለው ሲጠይቋቸው ናም ወጀድና ማ ወዐደና ረቡና ሐቀን ፈሃል ወጀድቱም ማ ወዐደ ረቡኩም ሐቀን በሚሉ ጊዜ አዎን ይላሉ። ሁሉም ይተማመናሉ ማለት ነው። እና ለካፊር ለሙናፊቅ ጀሃነምን ደግሻለሁኝ፣ ለሙእሚን ለሷሊህ ጀነትን ዘጋጅቻለሁኝ ብሎ ነበረ። እኛ የጀነት ክፍሎች ጌታ ያዘጋጀልንን ተረክበናል፣ እናንተ ሳገኛችሁ ሲሏቸው አዎን ይሄው የምታዩት አይደለም እንደ ጀሃነም ውስጥ እኮ ነው ያለነው ይላሉ። ከዛ በኋላ ቀጥለው ምን ይላሉ የጀሃነም ሰዎች? አን አፊዱ አለይና ሚነል ማ አው ሚማ ረዘቀኩሙላህ እና እናንተ ያው እድለኞች ናችሁ፣ ጌታ ጀነትን ተርስተዳር ፈቅዶላችኋል፣ ተምትፈልጉት ተምታስቡት በላይ ነው ጸጋውን ያጎናጸፋችሁ። እኛ ደግሞ እዚህ በሰቆቃ በመከራ በራብ በጥማት ላይ እየተቆላን ነው ያለ ነው። ስለዚህ ተትርፍራፊያችሁ ከመጠጡም ሆነ ከፍራፍሬ የተለያዩ አትክልቶች የተወሰነ ምግብ ብትወረውሩልን ምን ይመስላችኋል ብለው ልመና ይገባሉ ማለት ነው የዛሬዎቹ አምባገነኖች። እና እዛ በሚሉ ጊዜ የጀነት ሰዎች ቢሰጡት የሚያልቅባቸው አይደለም ንብረቱ፣ ግን ምን ብለው ይመልሳሉ? ኢነላህ ሐረመሁማ ዐለል ካፊሪን እኛ ከጀነት ጸጋችን ለእናንተ ለዚህ በቅታችሁ እኛን ለማኞች ሆናችሁ ስትመጡ ብንሰጣችሁ ደስ ባለን ነበረ፣ አንሳሳምም ነበር። ችግሩ ግን ኢነላህ ሐረመሁማ ዐለል ካፊሪን የጀነትን ጸጋ በካፊሮች ላይ አላህ እርም አድርጓል። ህጉ አይፈቅድልንም ይሏቸዋል ማለት ነው። ቢፈቀድልንማ ኑሮ ደስ ባለን ነበር ብንሰጣችሁ፣ ግን አላህ የጀነትን ጸጋ ቅንጣት ለካፊር አልሰጥም ብሎ ወስኗል። ይህም ብናረግኛ ወንጀለኞች እንሆናለን እንጂ ልንሰጣችሁ እንችል ነበር ይላሉ ማለት ነው። ስለዚህ ቁም ያ ቢላል ወአዕሊም ፊናስ አነል ጀነተ ላ የድኹሉሃ ኢላ ነፍሱ ሙእሚና ጀነት ሙእሚን የሆነች ነፍስ ካልሆነች በስተቀር ማንም ሊገባት እንደማይችል ቁርጡን አሳውቅ አውጅ ብለው አሳወጁ ማለት ነው። ስለዚህ እንግዲህ ቢማ ኩንቱም ተዕመሉን የሚለው አላህ Subhanahu Wa Ta'ala መጀመሪያ ሸርጡ ለጀነት ምንድነው? ኢማን ነው። ኢማንን ማን ነው የሰጠው? አላህ አይደል የሰጠህ? አንተ በጥረት ነው ኢማን ልታገኝ የምትችለው? ስንቱ ነው እንደ አላህ Subhanahu Wa Ta'ala ስንት መረጃ ያለው ስንት ፕሮፌሰር ስንት ዶክተር ነው ላም የሚገዛው እሳት የሚያመልከው። ወደ ህንድ ሀገር ብትሄዱ ዕውቀቱ ገዶት ነው ማሰባቅቶት ነው። አላህ ሂዳያ አልሰጠውም አልሻለትም ማለት ነው። ስለዚህ ደግሞ ምንም የማያውቀው ግመል ነጁ ድሩየው ሻሪዓ ላይ የወደቀው አላህ ኢማን ይሰጠዋል። ይሄም መጀመሪያ እንግዲህ ቢፈድልላህ ነው። ሰበቡን አላህ ሲሰጥህ ሙሰበቡን ውጤቱን ያዘጋጀልህ ነው። ኢማንን የወፈቀህ አላህ ነው። ስለዚህ በኢማንህ ሳቢያ በኢማንህ ላይ ቁመህ ኸይር ስራ ትሰራለህ።
ኸይር ስትሰራ ያንን ኢማኑንም የሰጠህ ኸይር ስራውንም የወፈቀህ አላህ ነው ማለት ነው። ስለዚህ እነዚህ ነገሮች ውጤቶች ምን ይሆናል? ጀነት ይሆናል መጨረሻ ማለት ነው። ስለዚህ በስራችሁ ጀነት አትገቡ ማለት በቁንጥል አትውሰደው ማለት ነው። ተመነሻ እስከ መድረሻው አላህ ለጀነት የሚያበቃህን ነገር በሩን ከፍቶ መስመሩን አሳይቶ ነው ለዛ ያበቃህ። ያን ባያረግልህ ኑሮ ኢማኑን አታገኘውም ነበር፣ ስራውንም አትሰራውም ነበር፣ እንደ ሌሎቹ ትሆን ነበረ ለማለት ነው። ስለዚህ አንዳንዶቹ ይሄንን አያትና ይሄንን ሐዲስ ያላግባብ በመረዳት ለስተት ይጋለጣሉ እና لا يدخل احد الجنه ብለዋልና ነብዩ በአመል አይገባም ተብሏል። በሰራም ባልሰራም አላህ ለጀነት ካለ خلاص ይልሃል ማለት ነው። እዚሁ ራስ ወሰንከው ማለት ነው። ያልሰራ አያገኝም። እና ሌላው በተቃራኒው ደግሞ መስራት አለብኝ ይልና ዝም ብሎ የአላህን ፈድል ይረሳል። አላህ ይወፍቀኝ ማለት እንትቶ በትግልና በጥንቃቄ ወጣዋለሁ ብሎ ደግሞ ይገባል። ያም ደግሞ ይወድቃል ማለት ነው። ስለዚህ ሁለቱን እንደ አሞራ ክንፍ አመዛዝነህ መሄድ አለብህ። ስራህንም መስራት አለብህ፣ በጌታህ መተማመን አለብህ። እና አያየንም ማስራለሁኝ አላህንም አምናለሁ የሚለው ገበሬው እንኳን ሊረሳ አይገባውም ማለት ነው። እና ተወኩል ብቻውን የትም አያደርስም፣ ስራም ብቻውን የትም አያደርስም። ስራም ትሰራለህ፣ አላህ እንዲወፍቅህም ትጸልያለህ፣ የዛ ጊዜ ነው የሚሳካው ማለት ነው። ኢና ከዛሊከ ነጅዚል ሙሕሲኒን እና በጎ አድራጊዎችን እኛ ልክ እንደዚህ ነው የምንመነዳው ይላል። ይችም ራሷ ተፍሲር ናት ለዚሁ አያት። ኢና ከዛሊከ ነጅዚል ሙሕሲኒን መልካም የሚሰሩን ሰዎች ታልሰሩሳ ወይ ስራቸው መልካም ካልሆነሳ ምንዳ የላቸውም በአላህ ዘንድ ማለት ነው። አላህ የሚመነዳው መልካም የሚሰሩትን ነው። መልካም እየሰሩ ያጌታቸውን እየፈሩ ከተገኙ እነዚህ ሰዎች ለጌታ ርህራሄ የተመቻቹ ናቸው። ኢነ ረሕመተላህ ቀሪቡን ሚነል ሙሕሲኒን አለማን ነው። ለራሱ ልቅ የሆነ ሰው ሰነፍ የሆነ ሰው ዝም ብሎ አላህ አለይ ቢል ውሸቱን ነው፣ እየቀለደ ነው። አላህ ሱብሓነሁ ወተዓላ የሰነፎች ወይም ደግሞ የልግመኞች ዋቢ አይደለም ማለት ነው። ወቁል ኢዕመሉ ፈሰየረላሁ ዐመለኩም ስሩ፣ ስትሰሩ አላህ ስራችሁን ያህል በስራችሁ አንጻር የሚገባችሁን ወረታ ይሰጣችኋል ነው እንጂ ያለ ስራ ምንም ነገር ሊገኝ እንደማይችል ነው ፊ ዱንያ ወልአኺራ ማለት ነው። ወይሉ የውመኢዚን ሊልሙከዚቢን እና አሁንም እንግዲህ ጦሪቀ ነጃን የመዳኛውን አቅጣጫ በዚህ መልክ እየነገርንና እየመከርን ይሄ የማይገባቸውና የማይዋጥላቸው የሆኑት አስተባባዎች ወየውላቸው፣ የሚጠብቃቸው አሳር መከራ ምን ያህል ግዙፍ ነው ይላል አሁንም ማለት ነው። እና ኩሉ ወተመተዑ ቀሊላን ኢነኩም ሙጅሪሙን እነዚህን ሙከዚቦች ጸረ ሐቅ የሆኑትን እውነት የማይዋጥላቸውን ሰዎች ነገ ደግሞ በአንጻሩ አላህ ለነሱም ግብዣ ያቀርብላቸዋል። ለወዳጆቹ ኩሉ ወሽረቡ እንዳለው ለነሱም ኩሉ ወሽረቡ አለ ማለት ነው። ሁለቱ ግብዣዎች ግን የተለያዩ ናቸው። እና ኩሉ ወሽረቡ እነማናቸው? አሁን ኩሉ ወሽረቡ የሚባሉት ሙከዚቢን፣ እነዚህ አስተባባዎች ጸረ ሐቅ የሆኑ ሰዎች ካፊር ሙናፊቆች አላህ መቼ ነው እንደዚህ የሚላቸው? ዛሬ በዱንያ ላይ ያሉ ማለት ነው። ኩሉ ወሽረቡ ብሉ ጠጡ፣ ኩሉ ወተመተዑ የፈለጋችሁትን ብሉ ተደሰቱ ጨፍሩ ይላቸዋል። ይሄ የዛቻ አነጋገር ነው ማለት ነው። እንግዲህ አንተን የነገርኩህን የመከርኩህን አትሰማም አትቀበልም አይደለም፣ ኩፍርን መርጠሃል አይደለም፣ በቃ እንደ እንስሳ ዝም ብለህ ሐላል ነው ሐራም ነው ኸይር ነው ሸር ነው ሳትል እፊትህ ያገኘውን ጋፍ ተደሰት ጨፍር እለዋለሁኝ ማለት ነው። በሊሳን አልሐሉ ማለት ነው። ወተመተዑ ተደሰቱ ቀሊለን ትንሽ ጊዜ ዱንያ የፈለገውን ያህል ሺህ ዓመት ብትቆይ ያው ትንሽ ናት ዙራ ዙራ ማለት ነው። አንድ ሰሞን እንደፈለክ ብላ ጠጣ ተደሰት እለዋለሁኝ። ኢነኩም ሙጅሪሙን እናንተ ከጌታ ፍቃድ የሸሻችሁ መናጢዎችና ጠማማዎች ናችሁና እስከዛው ድረስ ፈጥሬያችኋለሁኝ እድሜያችሁ እስከሚያልቅ ድረስ ብሉ ጠጡ ለጊዜው በዱንያችሁ ተደሰቱ ይላል ማለት ነው። ወይሉ የውመኢዚን ሊልሙከዚቢን በዛች አሳር ቀን ግን ለእንዲህ አይነቶቹ አስተባባዎች ወዮላቸው ወይ ጥፋታቸው ይላል። ሱረቱል በቀራ ላይ እንደጠቀሰው ነቢዩላህ ኢብራሂም አለይሂ ሰላቱ ወሰላም ወርዙቀ አህለሁ ሚነ ተመራት መን አመነ ቢላሂ ብለው ተናገሩ እና በመካገር ላሉት ሰዎች ዱዓ ሲያረጉላቸው ወመን ከፈር አላህ ካፊርንስ ቢሆን ፈጥሬ ሳበቃ ጦሙን አሳድረዋለሁ እንዴ እሱንም መግበዋለሁ ዱንያማ ላይ ያለ ይላል ማለት ነው።
ثم اضطره الى عذاب السعير ግን ካፊር አንድ ሰሞን አበላዋለሁ አጠጣዋለሁ ሞክተዋለሁ ያደልበዋለሁ ነገ ግን ጀሃነም ወስጀ ጨምረዋለሁኝ እንጂ በዱንያ ላይማ ማንም ሰው በኩፍሩ ሳቢያ ምግቡን ልነፍገው አልፈልግም ይላል ማለት ነው። ስለዚህ አሁን ብሉ ጠጡ ጨፍሩ እንደፈለጋችሁ የወደደን የተወን መስሏችሁ ነገ ግን ሁላችሁም በዚህ በተክዲባችሁ እስከ ሄዳችሁ ድረስ አሳር መከራ ነው የሚጠብቃችሁ በማለት አስጠነቀቀ። ወኢዛ ቂለ ለሁም እርكعوا لا يركعون እነዚህ እንግዲህ የዘላለም ውርደትና ቅሌት የሚጠብቃቸው ከዚቦች ለምንድነው አላህ እንዲህ የጨከነባቸው ብትል በዱንያ ላይ ያሉ ለፈጠራችሁ ጌታ ዝቅ በሉ ትህትና አሳዩ ለሱ ተገዙና ታዘዙ ተብለው ሲጠየቁ ወይም በስግደት እንዲሳተፉ ሲታዘዙ لا يركعون ያ አላህን ትእዛዝ ከመጤፍ አይቆጥሩትም። ዞር በል እባክህ የምን መስገድ የምን ማጎብደድ ነው ይልሃል ማለት ነው። ወይሉ የውመኢዝ ሊልሙከዚቢን ለእንዲህ አይነቶቹ አስተባባዎች አሁንም ወዮላቸው ወይ ጥፋታቸው ይላል። ፈቢአይ ሐዲቲን ባዕደሁ ዩእሚኑን ለመሆኑ በምን አይነት ወሬ ነው ሊያምኑ የሚችሉት? ባዕደሁ ማለት ባዕደ ሀዘል ቁርአን ከዚህ ቁርአን ሌላ የሰው ልጆች ምን አይነት መመሪያ ነው ሊዋጥላቸውና ሊያምኑበት የሚችሉት? ቢታደሉ ኑሮ ከዚህ የተሻለ መመሪያ ከቶ የለም ነበረና በዚህ ነበረ ሁላቸውም ተስማምተው ሊያምኑና ሊመሩ የሚገባቸው። ግን አለመታደል ሆነና ይሄን የመሰለ ዘላለማዊ ክብር የሚያወርሰውን መመሪያ እንደ ቀላል ነገር ወደ ጎን ገሸሽ አድርገው ተውት። ታዲያ የኔን መመሪያ ተውና ረግጠው በምን አይነቱ መመሪያ ነው ሊሄዱ የሚያምራቸው ሲል ይጠይቃል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይህን ሁሉ በተደጋጋሚ የሚነግረን ልብ ያለው ልብ ይበል እያለ እያንዳንዱ ትውልድ የጌታን ሪሳላ ሰምቶ የራሱን እድል በራሱ እንዲወስን ለማመቻቸት ሲል ነው ማለት ነው። ወሰለላሁ ወሰለም ዐለ ነብይ ወኢላ ሊቃ ቀጣውን በመለስበታለን ኢንሻአላህ።